ይሄ ፖሊሲ ሲያልቅ እነዚሁ ላይ እንቆያለን ወይ? እርሻ፣ ኢንዱስትሪ፣ ዲጂታል ኢኮኖሚ ሰው ልጅ እስካለ ድረስ የሚቀጥለው መዳረሻቸውስ ምንድነው? የአውሮፓ ላይ የእግር ኳስ ተመልካች የበዛው እኮ በቀላሉ ብዙ አምርቶ ጊዜ ስላለ። ግብርናውን ብናይ የቡና ኤክስፖርት፣ ሌሎችም ኤንአርሲ እና ባሌ ተመራማሪ ነበር። ወርቅ ለምሳሌ በጣም በከፍተኛ ሁኔታ ነው የዓለም ገበያ ላይ እየተሸጠ ያለው። ዳይመንድ ኢዝ ዘ ኪንግ ኦፍ ጂምስቶን፣ እንደ ኢትዮጵያን ኦፓል ኢዝ ዘ ኩዊን ኦፍ ጂምስቶን ነው የሚባለው። ኢኮኖሚ ውስጥ ድጎማ ምን ድርሻ ነው ያለው? አንዱ አስተዋጽኦ ነው ለዋጋ ግሽበት። በነገራችን የኢትዮጵያ የባህር በር የማግኘት ጥያቄ ኢኮኖሚው እንዴት ያየዋል? ሀብትን እና ወርብረም ባህር ላይ መጣል እንደማለት ነው። አሁን ያለውን የኢትዮጵያን የኢኮኖሚ እድገት ከህዝቡ ኑሮ ጋር እንዴት ነው ልናጣጥም የምንችለው? ፍትሃዊ ተጠቃሚነት መኖሩን መንግስት ምንጊዜም መከታተል መቻል አለበት።